ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? የምዕራፍ 2 የተመራረጡ የቢዝነስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። ባለፉት ወራት በህዝብ ማመላለሻ ውስጥ የሚፈጸሙ የስርቆትና የዝርፊያ ወንጀሎች በከፍተኛ ሁኔታ መቀነሳቸው ተገለጸ። እንዴት ሊቀንስ ቻለ? የአዲስ አበባ ፖሊስ ኮሚሽንን መረጃ የምናደርሳችሁ ይሆናል። የማዕድን ቢሮዎች የትኛው ቦታ ላይ ምን አይነት ማዕድን እንዳለ ምንም መረጃ የላቸውም ተባለ። ይህ ጉዳይ እንዴት ይታያል? በዝርዝር መረጃችን ይዘነዋል፣ የምትሰሙት ይሆናል። በአንድ ወር ውስጥ የቡና ዋጋ ስለሚቀንስ አርሶ አደሮች በፍጥነት ቡናቸውን እንዲሸጡ መንግስት አሳሰበ። የቡና ዋጋን አስመልክቶ መንግስት ይህን ያለበት መንስኤ ምንድነው? በዝርዝር ወደ እናንተ እናደርሰዋለን። ቤንዚን በጥቁር ገበያ እየተሸጠ በመሆኑ በጣም ተቸግረናል ሲሉ የአፋር ክልል አሽከርካሪዎች ቅሬታቸውን አቀረቡ የሚሉትንና ሌሎች የቢዝነስ መረጃዎችን በምዕራፍ 2 ይዘንላችሁ ቀርበናል። ትኩስና ታማኝ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎች እናልፋለን። የውጭ እርዳታዎች መቋረጥ ሀገር በራስ አቅም ስራዎችን ለማከናወን አማራጭን የግድ እንድትፈልግ የሚያደርጋት ክስተት መሆኑ ተገለጸ። የውጭ እርዳታዎች ሲቋረጡ በተረጂዎች ላይ ሊከሰቱ የሚችሉ ችግሮችን ለመቋቋም ስራዎች እየተሰሩ እንደሚገኙ የኢትዮጵያ አደጋ ስጋት አመራር ኮሚሽን አስታውቋል። የኮሚሽኑ የህዝብ ግንኙነት ስራ አስፈጻሚ አለማየሁ ወጫቶ በሀገር አቀፍ ደረጃ የእርዳታ ማሳሰቢያ ንቅናቄ በማዘጋጀት ለአደጋ ጊዜ የሚሆኑ የእህል ምርቶች፣ አልባሳት፣ መድኃኒት፣ የንጽህና መጠበቂያና መሰል አስፈላጊ ግብዓቶችን ለመሰብሰብ ተችሏል ሲሉ ተናግረዋል። የአሜሪካው ተራድኦ ድርጅት USAID የሚያደርጋቸውን ድጋፎች ማቋረጡ እንዲሁም በተለያዩ ምክንያቶች እርዳታ ሰጪ ተቋማት ስራቸውን ማቋረጥ የሚያስከትለው ጉዳት ቢኖርም ለተጎጂዎች የሚደረገውን እርዳታ በሀገር አቅም ተደራሽ ለማድረግ እገዛ እንደሚሆን አንስተዋል። ባለፉት ወራት በህዝብ ማመላለሻ ውስጥ እየተፈጸመ ያለው የስርቆትና የዝርፊያ በተለምዶ ሿሿ እየተባሉ የሚጠሩት ወንጀሎች በከፍተኛ ሁኔታ መቀነሳቸውን የአዲስ አበባ ፖሊስ ኮሚሽን አስታወቀ። የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ለወንጀሉ መቀነስ ምክንያት የሆነው የፖሊስ እርምጃዎች ተጠናክረው በመቀጠላቸው ከፍተኛ ቁጥጥርና ክትትል በመደረጉ እንዲሁም የህብረተሰቡ ግንዛቤ በመጨመሩ ነው ብለዋል። ኮማንደር ማርቆስ አክለውም ወንጀለኞች እነዚህን ወንጀሎች ለመፈጸም የተለያዩ የማታለያ ዘዴዎችን የሚጠቀሙ ሲሆን ራሳቸውን እንደ ተራ ተሳፋሪ፣ የተማሪና የሃይማኖት አባቶችን በመምሰል ድርጊቱን ይፈጽማሉ ብለዋል። በተጨማሪ ሴቶችም በእነዚህ የወንጀል መረቦች ውስጥ ተሳታፊ እንደሆኑም ገልጸዋል። በየጊዜው የስርቆት ወንጀል መልካቸውን እየቀያየሩ መምጣታቸውን በማንሳትም በወንጀሉ የሚሳተፉ ሴቶች ቁጥርም በዛው ልክ እየጨመሩ መምጣታቸውን አንስተዋል። ከግል የማስመሰል ስልቶች በተጨማሪ ወንጀሎቹ የተሽከርካሪዎችን ታርጋ ይቀይሩ ነበር ያሉት ኮማንደር ማርቆስ ታርጋ በማጠፍ እንዲሁም ቀለም በመቀባትና ለሌሎች እንዳይነበቡ በማድረግ ለመለየትና ለመያዝ አስቸጋሪ ሆነው መቆየታቸውን ተናግረዋል። ይሁን እንጂ ፖሊስ እነዚህን እንቅስቃሴዎች ለመከታተል ተከታታይ ጠንካራ ጣልቃ ገብነቶችን መጀመራቸውን በመግለጽም እንዲህ አይነት ወንጀሎች በብዛት የሚፈጸምባቸውን ቦታዎች በመለየትና ጥብቅ ቁጥጥር በማድረግ ወንጀሉን የመቀነስ ስራ እየተሰራ እንደሚገኝም አስረድተዋል። በተጨማሪም የተደበቀ ወይም የተቀየረ ታርጋ ያላቸው ተሽከርካሪዎችን በቅርበት እየተከታተልን ነው ያሉት ኮማንደሩ ፖሊስ እነዚህን ስራዎች ከህብረተሰቡ ግንዛቤ ማስጨበጫ ዘመቻዎች ጋር በማጣመር የተለያዩ የመገናኛ ዘዴዎችን በመጠቀም ዜጎች ራሳቸውን እንዴት እንደሚከላከሉና አጠራጣሪ ድርጊቶችን ማሳወቅ እንደሚችሉ በማስተማር ላይ እንደሚገኙም ተናግረዋል። ይህንን መልካም አዝማሚያ ለማስቀጠል ህብረተሰቡ ነቅቶ እንዲጠብቅና ከህግ አስከባሪ አካላት ጋር ያለውን ትብብር አጠናክሮ እንዲቀጥል የአዲስ አበባ ፖሊስ አሳስቧል።
የማዕድን ቢሮዎች የትኛው ቦታ ላይ ምን አይነት ማዕድን እንዳለ ምንም መረጃ እንደሌላቸው ተገለጸ። እንደ መንግስት የትኛው ማዕድን የት ቦታ ላይ እንደሚገኝ ምንም መረጃ የለም። ይህ ደግሞ ዘርፉ እንዳያድግ ካደረጉ ምክንያቶች መካከል ዋነኛው ነው ሲል ብሔራዊ የማዕድን ኮርፖሬሽን ገልጿል። ፍቃድ ለማግኘትም አስቸጋሪ ቢሮክራሲ መኖሩ የተነገረ ሲሆን ባለሀብቶችም በዚህ ዘርፍ እንዳይሰማሩ ይህ ችግር ማነቆ እንደሆነ በተቋሙ የምርት መምሪያ ኃላፊ ፉፋ አራጂ ተናግረዋል። አንዳንድ ክልሎች ደግሞ ማሽን ለማስገባት እንኳን ቀረጥ ይጠይቃሉ ያሉት ኃላፊው፣ በመሆኑም ከክልል የራሳችንን ንብረት ለማዘዋወር እንኳን ብዙ ቀረጥ በመክፈል ተቸግረናል ማለታቸውን አራዳ ኤፍኤም ዘግቧል። መንግስት ማዕድን ከውጭ ሀገር ከቀረጥ ነፃ እንዲገባ ፈቅዶ ሳለ ክልሎች ግን በየኬላው ከፍተኛ ቀረጥ እንደሚያስከፍሉ የገለጹት ኃላፊው ለእያንዳንዱ ዕቃዎች እስከ 60 ሺህ ብር እንደሚጠይቁም ጠቁመዋል። ሌላው ደግሞ የጸጥታ ችግር ማዕድን ዘርፍ ላይ ከባድ ፈተና መደቀኑን እንዲሁም ወርቅ ላይ ብቻ ትኩረት እንደሚደረግና ግራናይት፣ ላይምስቶንና እብነበረድ ማዕድናት ላይ ድጋፍ የማድረግ ፍላጎትም ሆነ አቅም አለመኖሩን የብሔራዊና ማዕድን ኮርፖሬሽን ገልጿል። በማይናማር ታግተው የነበሩ 53 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር ገለጸ። መንግስት ለዜጋ ተኮር ዲፕሎማሲ ትኩረት ሰጥቶ በመንቀሳቀስ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር ገልጿል። ዜጎች ከማይናማር ወጥተው ታይላንድ ወታደራዊ ካምፕ የነበሩ ሲሆን ከኢትዮጵያ አየር መንገድ ጋር በመተባበር ወደ ሀገራቸው መመለሳቸው ተነግሯል። በዚህም በአካባቢው ከሚገኙ መንግስታዊ ያልሆኑ ድርጅቶች ጋር በመነጋገር በትላንትናው ዕለት 23 ዜጎች እንዲሁም በዛሬው ዕለት ደግሞ 30 ዜጎች በአጠቃላይ በካምፑ የነበሩት 53 ዜጎች እንዲመለሱ ተደርጓል። እስካሁን ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ በመጀመሪያው ዙርና በሁለተኛው ዙር በጠቅላላ 130 ዜጎችን መመለስ መቻሉን የሚኒስቴሩ መረጃ ያመለክታል። የቡና ዋጋ ሊቀንስ መሆኑ ተነገረም። በአንድ ወር ውስጥ የቡና ዋጋ ስለሚቀንስ አርሶ አደሮች በፍጥነት ቡናቸውን እንዲሸጡ መንግስት አሳስቧል። የቡና ዋጋ በአንድ ወር ውስጥ ስለሚቀንስ ዩኒየኖች፣ ነጋዴዎችና አርሶ አደሮች ቡናቸውን በጊዜ መሸጥ እንዳለባቸው የኦሮሚያ ግብርና ቢሮ አስታውቋል። እንደ ብራዚል፣ ኮሎምቢያ እንዲሁም ቪየትናምን ጨምሮ ቡና አምራች ሀገራት በአንድ ወር ውስጥ ለዓለም ገበያ ቡና ማቅረብ ሲጀምሩ የቡና ዋጋ ሊቀንስ ይችላል ተብሏል። ቡናን በጥራትና በብዛት በማቅረብ የሚታወቁ ሀገሮች ከአንድ ወር በኋላ በከፍተኛ መጠን ለዓለም ገበያ እንደሚያቀርቡም ተጠቁሟል። በዚህም መሰረት በኦሮሚያ የሚገኙ ዩኒየኖች አርሶ አደሮችና ነጋዴዎች ቡናቸውን በተመጣጣኝ ዋጋ ከአንድ ወር ባነሰ ጊዜ ውስጥ መሸጥ እንዳለባቸው የኦሮሚያ ግብርና ቢሮ አስታውቋል። የብራዚል፣ የኮሎምቢያና የቪየትናም ቡና በዓለም አቀፍ ገበያ ተፈላጊ በመሆናቸው ቡናችን በአንድ ወር ውስጥ መሸጥ አለበት ሲሉ የኦሮሚያ ግብርና ቢሮ ምክትል ኃላፊ አቶ በሪሶ ፈይሳ ለጋዜጠኞች በሰጡት መግለጫ አመላክተዋል። ባለፈው ዓመት በድርቅ ምክንያት እንደ ብራዚልና ኮሎምቢያ ያሉ ሀገራት የቡና ምርትን ለዓለም ገበያ ለማቅረብ ተቸግረው ነበር ያሉት ምክትል ኃላፊው፣ በዚህም ምክንያት የኢትዮጵያ ቡና በዓለም ገበያ ተፈላጊነቱ መጨመር እንደቻለም ተገልጿል። በዓለም አቀፍ ደረጃ የኢትዮጵያን ቡና ፍላጎት ለማሳደግ ያረጁትንና የማምረት አቅማቸው አናሳ የሆኑትን ቡና በማስወገድ ተመራጭ የሆኑትን በብዛት በመትከል ወደ ገበያ ለመግባት ሁሉንም ዝግጅት አጠናቀናል በማለት አቶ በሪሶ መግለጻቸውን የዘገበው አዲስ ስታንዳርድ ነው። የተወደዳችሁና የተከበራችሁ ተከታታዮቻችን በመጨረሻም በዝርዝር ወደምንመለከተው መረጃችን አለፍን። ቤንዚን በጥቁር ገበያ እየተሸጠ በመሆኑ በጣም ተቸግረናል ሲሉ የአፋር አሽከርካሪዎች ቅሬታቸውን አሰምተዋል።
1 ሊትር ቤንዚን በጥቁር ገበያ ከ250 ብር በላይ ገዝተን ሰርተን መተዳደር በጣም ከብዶናል ሲሉ የሰመራ ከተማ አሽከርካሪዎች ተናግረዋል። በአፋር ክልል በተለይም ሰመራ ከተማ ያሉ የባጃጅ አሽከርካሪዎች ቤንዚን ከማደያ እንዳይቀዱ በመከልከላቸው ምክንያት በችርቻሮ 1 ሊትር ቤንዚን ከ250 ብር በላይ ገዝተው ቢሰሩ የኑሮ ውድነቱን መቋቋም ባለመቻላቸውና ሁኔታዎች ከባድ እንደሆኑባቸው አክለዋል። ቅሬታ አቅራቢ የባጃጅ አሽከርካሪዎቹ እዚህ ከተማ እየተደረገ ያለው የነዳጅ ቦቴዎች አልፎ አልፎ ይመጡና ከዚያም የማደያ ጉድጓድ ውስጥ ከገለበጡ በኋላ እንደገና ወደ ጀሪካን እየቀዱ በማደያ ቤቱ አጠገብ ባሉ የችርቻሮ ኮንቴነሮች ይሸጣሉ በማለትም ተናግረዋል። የሚቸረችሩትንም 1 ሊትር ቤንዚን ከ250 ብር በላይ የሚሸጡት እንደሆነ ተናግረው ከማደያ ላይ መቅዳት አይታሰብም፣ አንድም ቀን ቀርተን አናውቅም በማለት ብሶታቸውን ገልጸዋል። ከዚህ ጋር ተያይዞ ደግሞ ማደያ ላይ ቤንዚን ድሮም አይቀዳም፣ ምክንያቱም ደግሞ በጣም ኃይለኛ ሙቀት ስላለ ጉድጓድ ላይ ቤንዚን ከፈነዳ አደጋ ያደርሳል በማለት የክልሉ የንግድና ገበያ ልማት ቢሮ ኃላፊ አቶ አህመድ አብዱል ቃድር አስረድተዋል። በዚህም ባለፉት 6 እና 7 ቀናት ውስጥ በጣም ከፍተኛ የነዳጅ እጥረት አለ በማለት የአፋር ክልል ንግድ ቢሮ አስታውቋል። ሰመራ ከተማ ኮንትሮባንድ የለም፣ ነገር ግን የነዳጅ እጥረት በኃይለኛው አለ የሚሉት ኃላፊው በተለይ ሰመራ የክልሉ ዋና ከተማ ብቻ ሳትሆን የውጭ ንግድ የሚያልፍባት ከተማ እንደመሆኗ መጠን ባለፉት 6 እና 7 ቀናት ውስጥ በጣም ከፍተኛ የነዳጅ እጥረት መኖሩን አስረድተዋል። ትላልቅ ካምፓኒዎች ጋር ለመድረስ ጥረት እየተደረገ ሲሆን ሁሉም ማደያዎች ካላመጡ ግን ወዲያው በማለቁ ምክንያት አብዛኞቹ መኪኖች ከአዋሽ እዚህ ለመቅዳት ነው የሚመጡት ሲሉም አክለዋል። ለመቅዳት ሲመጡም 1 መኪና በቀን ማግኘት ያለባቸው ስራዎች የሚያገኙትን በ2 ወይም በ3 ቀናት 1 መኪና ከሆነ የሚበዛ ሲሆን እጥረቱን ከነዳጅና ኢነርጂ ባለስልጣን ጋር ሆነን ለመፍታት ጥረት እያደረግን ነው ማለታቸውን የገበያ ምንጮች ጠቅሰዋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የሁልጊዜ ግብዣችን ነው። መልካም ጊዜን ተመኘን።